ሄልዬ ቆንጆ እንግዲህ ትላንት ማለት ነው ለእያንዳንዳችን መልስ በደም አርገሰታለች። እናንተ ያለችን ሰማችሁ? ሄሎ ማለት ነው ያብን ከልዑልና ኪራ ናቸው የኔን ህይወት የበጠበጠዋሉት። ለዚህ ሁሉ ነገር እናንተ ናችሁ መንስኤውን። ብቻዬን ቀረው። ደስ አላችሁ አላለችም? እና ለእያንዳንዳችሁ መልስ ይሆናል ብዬ አስባለሁ። እና ሄልዬ ትችያለሽ። የአንቺ ፕራንክ እኮ አይጣለሁ። የአንቺ ፕራንክ አይጣለሁ። የምር እንዲህ የሰሞኑ ፕራንክ እናንተ የሰሞኑ ፕራንክ ማለት ነው የልብ ልባቸውን የተናገሩ ያሉት የልብ ልባቸውን ማለት ነው። አዎ ይናገሩ። ምክንያቱም ብዙ ነገር እየተባሉ ነው። እኛም እያወቅን እንዳላወቅን እየሆንን ነው። እና ድምፄ ውዶቼ ጉንፋን ይዞኝ ነው። ማሮችሽ እንዴት ናችሁ? ደህና ናችሁ? እኔ ያለውኝ ይመስገንና ሄልዬ በማን ቤት ነው? ቆይ እናንተ የመጣችሁን እኮ እኔ ገና ዛሬ እኮ ነው ያየሁት። መች አይቼ መች መጥቶልኝ ገርሞኛል። እሺ እና ብቻ አላወኩም የማን ቤት እንደሆነ። ያው ሰብስክራይብ አድርጉ ብላለች። በእሷ ስም እኛም እናደርጋለን። እና ውዶቼ ሄልዬ ትላንት ህይወቴን በጠበጣችሁ። በቃ ደስተኛ ያደረጋችሁኝ አይደለም እናንተ ናችሁ ይሄ ሁሉ ያደረጋችሁት። ይኸውን ደስ አላችሁ ብቻዬን ብላ ቁጭ እና ተመልካች የሚለውን ነገር እሷም ሄልዬም እንግዲህ ጣፍጣ በደንብ አድርጋ ተጫውተዋለች። አዎ እውነቷን ነው። የእሷን ህይወት የበጠበጠ ማለት ሲጀምር ልዑልና ኪራ ናቸው እኮ የታወቀ እኮ ነው። የምራችን ነው። ቀልዳላችሁ እንዴ? ከማይሆን መጋኛ ያጠው እያወጧት ያሉ እነሱ ናቸው። እነሱ ባይኖሩማ ሄልዬ በቃ ልቻል ብላ ማይገባ ቦታ ትገባ ነበረ። እና እግዚአብሔር ይመስገን። እና ለእያንዳንዳቸው መልስ ይሆናቸዋል ብዬ አስባለሁ። ሰሞኑ እየሰሩ ያሉት ነገር ማለት ነው ተመልካች በጣም ሲወያይበት በጣም ሲያወራ የነበረበት ንግግር ነው። እነሱ ሰሞኑ በደንብ አድርጎ በደንብ ተጫውቶ እያሳያችሁ እየተናገሯችሁ እንዳለ እርግጠኛ ነኝ። ይሄን እየሰማችሁ ደግሞ እንደዛም አላምንም እያላችሁ ነው። እንግዲህ ምን ይደረጋል? አላምንም ካላችሁ እነሱ ወደፊት የሚያምን ይነን የማያምን አለማመን ይችላል። ምክንያቱም ጥቅሟና ጉዳቷ የምታውቀው ሄልዬ ናት። እና ሄልዬ በስተመጨረሻ አፋጠጠቻቸው ማለት ነው። እና ልዑሌ በመስቀል ይዞ ማለት እኮ አይ ልዑሌ ሲጨንቀው በመስቀል ይዞ ማረን ልጨነቅል እንደው በሄል እኮ ያልተጋፈጥኩ ያልተሰደብኩ ያልተረገጥኩበት ነገር የለም በሷ ምክንያት ማለት ነው። ማርያም ስንት ነገር እየተባልክ ስንት ነገር ኬራ እንኳን ይሄን አይል አይደለም፣ ግን የልዑሌ ደግሞ ማለት ነው ከባድ ነው ያስተናገደ ያለው በሄሉ ነገር ማለት ነው። እና ቻለው እንግዲህ ምንም ማድረግ አይቻልም። ሚዲያ ላይ እስከመጣት ድረስ ማለት ነው መረገጥም መወደድም መከበርም ያለ ነገር ነው። ግን እኔ በጣም ነው የገረመኝ። እንዴ ሄሉዬ እኮ እንዴ ልጅ እያመረረችው ነው እንዴ? ምንድን ነው ነገሩ? ምክንያቱም እኔ ስለማውቃት ምክንያቱም ፕራንክ እንደሆነ አውቃለሁ። ግን የዛ ካሜራ ማኑ ነገር እንጂ አናደኝ። ሄልዬ ስትሰራ ምንም አልመሰለኝ። ካሜራ ማኑ ሲያወራ ማለት ተናደድኩኝ። ፕራንክ የሆነ እያወቅኩ ማለት ተናደድኩኝ። ለመደላቅ እና ወዶች ማሮቼ ላይክ ሼር እያደረጋችሁ ደግሞ ሁኔታችሁን አበረታቱኝ። ምን ችግር አለ? እርስ በርስ ብንተጋገዝ። እናንተም ያው ሰብስክራይብ ላይክ አድርጉ በሉ ያው በኮመንት ማለት ነው። እኔም አረጋቸዋለሁ። አብረን እንደግ እስቲ ዝም ብለን ከምናሽቃብጥ ሌላ ቤት እና ምን አለኝ እርስ በርስ ብናድግ ብንለወጥ ምን ችግር አለን? ውስጣችን መልካም ከሆነ እኛንም ብታበረታቱ እንዲወተን ለምንናገረው ልጆች ለእኔ ብቻ ሳይሆን እንደዚህ መዳን ቤት ነው ለሚሰሩትን ብታበረታቱ ባይ ነኝ። እና የኔ ፍቅሮች በጣም ነው የምወዳችሁ። ትላንት የሄልዬ አክት ማለት ነው እንዲህ አንጫጫቻቸው እኮ። ይሄ ነገር ደግሞ ለማን እንደሆነ በደንብ አድርጋችሁ ታውቃላችሁ፣ ለማን እንደሆነ ማለት ነው። እና ትላንት እንግዲህ ያብ ተብዬው ማለት ነው ያብ እንግዲህ ማለት ነው ከተማ ለከተማ የተሽከረከረ እዛ የተጠቃቀፈ ማለት ነው። ልክ ምንም እንደማያውቅ ሆኖ ከልዩ ጋር እኛ ምን አገባን ነው ተለጣጠፉ
እኛንን ጨነቀን። ዋናው አላማችን ማለት ነው እንዳንተ አይነት አስመሳይ ሰው ማለት ነው ከልውል ከሄልዬ ህይወት መውጣቷ ነው። አለቀ። እኛ የምንፈልገው እሱን እንጂ አንተ ከዚች ሴት አሰዳቢ ጋር መጣክ አልመጣክ እኛ ምን አገባን? ምንም አይመለከተንም ነው አውቀ ማለት ነው። ሴትን ለማስጠጠር እና ሴትን እንትን እሷ ሲጀመር የእጇን ያገኘችው ታዝ ይበላት የምሬት ነው ብሎ ይበላት የእጇን ያገኘችው። ምክንያቱም ገና ከመለያየታቸው በሁለተኛ ቀን መታ ቪዲዮ እኔ በጣም ስቀና ነበር በእናንተ ብላ የተናገረች ጀግና ስለሆነች የእጇን ታገኝ እሷ ማለት ነው። ግን ያ ቢሆን ማስመሰል ምን አመጣው? እንደፈለጋችሁ ናችሁ ብትሰሩ ይሄ ሁሉ ለመምጣት እንደዚህ ማስመሰል እንደዚህ እንዴት ተፈላልጋችሁ ነው አልፈልግሽም ብላ የተለያየው አይደለም። ምንድን ነው አሁን አዘንተኛ ምስል እንደዚህ ብታሽቃብጠው ሰውየው የምን ማሽቃበጥ ነው? ያውቃል ዝም ብለህ ማለት ነው። በክብር ዝም ብለህ ከዚች ጋር መጣ ማለት ነው ብትራገጥ ዝም ብለህ ማለት ነው። ፍቅር ቢያጫውት ይሻላል። ያ የሁለት ዓመት ፍቅረኛ ናት። መጀመሪያም አብራት ናት። ምንም አሁን እንደሌለች አልፈልግሽም ምናምን ህይወቴን አትበጥብጭ። እቺ ደግሞ አጋተት ማለት ነው። እህት ተባያው መጣ ማለት ነው። ነገ አብራችሁ ለምትሆኑት ነገር እንደዚህ ብታስቃብጠው ነገር እንደዚህ ብትሳደብ ተነጋግራችሁ እንደሆነ እኮ ታውቃለች። ሲጀመር በደንብ አድርገን ነው የምናውቀው። ግን እንደ ቪዲዮ እንዲድበት ለማለት ነው እንጂ እና አንተ አስመሳዩ ያ ብዙም አታስመስልሽ፣ ብዙም አታስመስል። ዝም ብለህ እንደለመደብህ ከልዩ ጋር ማለት ነው ጨፈር፣ እዛ ተላላስ፣ እዛ ጥንተ ማለት እኮ ሄሏ አጠገብ ሆና እሷ የምታመስብን ጀግና፣ እሷ የምደባብስ፣ እሷ ምስም ጀግና ነች። ደግሞ ይገርማል እንዴ አሁን እኔ ከዚህ በኋላ ከአንቺ ጋር ቀጥልጥ እንዴ የምርህና ያንዴ ከልዩ ጋር ከልውል ጋር ልዩን ከሄልዬ ጋር የኔ ስማርት ጋር ማለት ነው እሷን አስቀምጣ ማለት ነው። አንተ እኮ ከስርስር ማታጠፋት ናት። ስትሄድ ስትመጣ እሷን እያመጣ ክብር ቢኖርማ ለሄሉ ቦታ ቢኖር ኖሮ እንደዚህ ኤክስን አምጥተን እንደዚህ ባሰገጥክብን ነበረ። እና ተነቃተናል አባቴ። ብዙም አትቸገር፣ ብዙም እኛን ለማሳመን አትሞክር። ሁሉንም ነገር ስለምናውቅ ማለት ነው። እና ስሩ ደግሞ አፍታ ማለት ነው። ምን ሰራለህ ዩቲዩብ ላይ? ዩቲዩብ ምንም አይጠቅምም አባቴ። ዝም ብለህ ማለት ነው ዝም ብለህ ዛፍትን ካምፓኒን እዛ ለምን አታስተዳድርም? ምን ያደርግላቸዋል ዩቲዩብ ማለት ነው። አንበጣም አንሰራን ስትሏል ነበር እንዴ? ተረሳ እንዴ? የወሬና ዛሬ ነው የመጣ ነገር። እኔ ዩቲዩብ ምናምን እንደዚህ ምናምን ስትል ነበር። አሁን ግን ፈጥነ የመጣው አንተ ነህ። ስለዚህ ማለት ነው እኛ አይገርምንም አይሞቀንም ማለት ነው። ስለዚህ ግን ፍጹም አጫወት እንደተጎዳ ሰው አጫወት ለማለት ነው። እና ሄልዬ እንግዲህ ለሁላችንም መሰታናለች። እና ፕሊስ ከዚህ በኋላ ለውልያ ረርዛ ለውል ካፌ ጥፋ ልዩም እንትና ማርያ ማለት ነው። እና ልዩና ማን ነው ያብና ለውልና ኬራ እንግዲህ በሚገባ ፍራንክ ተደርገዋሉ። አዎ ለሁላችንም መልስ ነው። እንደ ውዶቼ ማሮቼ እንግዲህ ዛሬ እንግዲህ ደስ በሚል ነገር ትመጣለች ብዬ አስባለሁ። ውዶቼ ማሮቼ ላይክ ሼር እያደረጋችሁ አበረታቱኝ እና ወዳችኋለሁ። ባይ ይዞ ነው ደግሞ እንዳይደብራችሁ።